ለምን የማይስተናገድበት እንዴት የሚታፈንበት ጉዳዩንም ማንሳት አሳቃቂ የሆነበት ጊዜ አከተመ። በጓዳ የማልጎምጎም ምዕራፍ ተዘጋ። ልክ በዛሬዋ ቀን ከሁለት ዓመታት በፊት አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደለም፣ ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው ይሄን በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብ ከነምናምን በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትሰለው ይቅር፣ ግን ለምን አነጋገርበትም? በእርግጥም እነዚያ የመሽኮርመም ጊዜያትን ያጠፈው የፈራተባ ወቅቶችን የቀለበሰው የጠቅላይ ሚኒስትር አብይ አህመድ የቢያንስ እንነጋገርበት ጥሪ ግዘፍ ነስቶ ዜጋውን አነቃንቆ ሀገር አረስርሶ ዓለምን አዳርሷል። ምክንያት በመደመር መንግስት በግልጽ እንደሰፈረው ሁለቱ ውሃዎች ለውድ ሀገር ኢትዮጵያ ህልውናም ልዕልናም ናቸው። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን፣ ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር፣ እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ታፍኖ መቅረት ተዘግቶባት መሰንበት በቃኝ ያለች ሀገር ኢትዮጵያ ጉዳዩን ከጓዳ ወደ አደባባይ ባወጣች ጊዜ ብዙዎች ብንዘገይ እንጂ አልቀረንም፣ እስከዛሬስ የት ነበርን አሰኝቷል። የባለግርማዋን ሀገር ወሰን እንዳሻቸው የናኙበት በባህር ጠረፏ የተመላለሱ ትዝታቸው ተቀስቅሷል። ወትሮም ያጣነው በፍትህ አይደለም ቁጭትን በሀገር ወዳዱ ልብ ሁሉ ጭሯል። በእርግጥም ከእንነጋገርበት በላይን አስተናግዶ ከፈረንሳይ እስከ አሜሪካ ከቱርክ እስከ ጎረቤት ሀገራት እውነት ነው ጥያቄው ተገቢ ነው አሰኝቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዳስቀመጡት ሁሉ የነ ኢትዮጵያ ጥያቄ ምጽዋት ሳይሆን ፍትህ ነው። People who deserve the same opportunities as anyone else, but who find themselves not only landlocked የባህር በር የሌላቸው ሀገራት ህዝቦች እንደሌላው እኩል ዕድል የማግኘት መብት አላቸው። እነዚህ ሀገራት የተዘጋባቸው የባህር በር ብቻ አይደለም፣ የዓለም እድገት ፋይናንስና ቴክኖሎጂ እድልም ጭምር ነው የተዘጋባቸው። እነዚህ ሀገራት ከፍተኛውን የንግድና የትራንስፖርቴሽን ወጪን፣ እጅግ የተገደበ ገበያን፣ ከፍተኛ የዕዳ ጫና፣ የከፋ የአየር ንብረት ለውጥና ግጭት ተጋላጭነትን ይጋፈጣሉ። የባህር በር የሌላቸው ሀገራት እየጠየቁ ያሉት ምጽዋት ወይንም ችሮታ አይደለም። እየጠየቁ ያሉት ፍትህን ነው። ፍትሃዊ እድልን ይሻሉ። ጫናን የሚቋቋም ኢኮኖሚ መገንባት፣ አካታች ማህበረሰባዊ እድገት የማምጣት እኩል እድልን ይፈልጋሉ። የንነጋገርበት ጥሪው በዚህ ብቻ አልቆመም። የሰጥቶ መቀበል የሰላም መንገድ እስከተመረጠ እኛም ደጋፊ ነን ያሉ ሀገራትና ተቋማትን ከኢትዮጵያ ጎን አሰልፎ ባህሩን የሚዋሰኑ ሀገራትም ምርጫ ካለው ለማጤን እድልን የሰጠ ነበር። በእነዚህ ዓመታት የባህር በር የትውልድ ጥያቄ ሆኖ ገኖ ወጥቷል። ኢትዮጵያ በሯን ካገኘችማ አብሮ የመልማታችን ነገር እሙን ነው የሚል ሐሳብንም ያስተናገደ ያንሸራሸረ ነበር። Turning Ethiopia from the landlocked economy that it has become into one that gains again access to the sea. የኢትዮጵያ ዳግም የባህር በር የማግኘት ጉዳይ የሚሳካ ከሆነ የሀገሪቱ ቅድሚያ ብሔራዊ ጥቅም መከበር ብቻ አይደለም፣ ለቀጠናው ሀገራትም በጋራ የመልማትና የማደግ ዕድልንም ይዞ የሚመጣ ነው። ኢትዮጵያ ያላትን ከፍተኛ ቁጥር ያለው ምርትና አገልግሎት በቀላሉ በእነዚህ ወደቦች በኩል መድረስ ቢችሉ ትስስር ይጠናከራል፣ ቀጠናዊ ኢኮኖሚያዊ ትርጉሙም ከፍ ያለ ይሆናል። ኢትዮጵያን ታሪክ አይነሳትም፣ መልክዓ ምድርም አያሳጣትም፣ ስነ ህዝብም አይገድባትም። ኢኮኖሚና የህዝብ ቁጥሯ መጣሁ እያለ ነገሩን ግድ ያደርገዋል። በእርግጥም እኔ ብቻ ከማለት በቀር አባይ የጋራ ሆኖ የባህር በር የብቻ የሚሆንበት አመክንዮ በግልጽ አይታይም። ሁለቱ የመነጋገር ዓመታት ግን ወደ ውጤቱ የማቅረብ ተስፋን ፈንጥቀዋል። እኛ ባናሳካው ትውልድ ያሳካዋል እንደተባለው የሁላችሁ የዛሬ 50 60 70 ዓመት ኃይለ ሥላሴ ስለ አባይ ሲያወሩ አታስበው፣ ትነካትና ወየውልህ፣ ትሞክራትና ወየውልህ ሲባሉ እኔ አሁን አቅም የለኝም ልጆቼ ይሰሩታል።
አሁን ቀይ ባህር ትነካትና ትለኛለህ። እኔ አቅም የለኝም፣ ልጆቼ ያመጡታል። የድል ምልክቱን ህዳሴን ያሳካ ትውልድ ተደምሮ አንድ ሆኖ በመቆም ለማሳካት ቁርጠኝነቱን በግልጽ እያሳየ ነው።